ስቶሪ ታይም ላወራ ነው። በቃ ተይኝ ተይኝ፣ አወራለሁ እንደውም አወራለሁ። እሺ በጣም ብዙ ጊዜ የማያውቀን ሰው ነው የሚጎዳን ብለን የምናስብ ሰዎች አላችሁ። የማያውቀን ሰው አይጎዳንም። የማያውቀን ሰው ሊወዳንም ሊጠላንም አይችልም። የሚያውቀን ሰው ነው ሰውን እንዲጠላንም እንዲወደንም ማያደርግ የሚችል። ለምሳሌ እኔ አሁን አንድ ጓደኛ አለኝ አይደለ? ሮሚ ጋር መጥቼ ስለዛ ጓደኛ በምነግራት ልክ ነው ያህን ሰው ልታከብረው ልትወደው ወይም ልጠላው የምትችለው። በጣም ብዙ ጊዜ አለ የጓደኞቻችሁ ባሎች ነው የማይወዷችሁ አይደለ? ኢትስ ቢካዝ እዛ ጋር ዲፌንድ የሚያደርግላችሁ ሰው ስለሌለ ባይዘዌ እንጂ ዝም ብሎ ሰው ከመሬት ተነስቶ አይጠላችሁም። ማያውቃችሁ ሰው አይጠላችሁም፣ አይወድሽም፣ አይጠላሽም። ማያውቃችሁ ሰው አይጎዳችሁም፣ አይጠቅማችሁም። እኔ ሰው ሳምን ማርያምን ከልቤ ነው ማምነው። በጣም 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 ከልቤ ነው ማምነው። ጥሩ ሰው ነኝ ያልኩኝ አይደለም። እኔ ፐርሰናሊ በጣም ብዙ ልክ ያልሆኑ ጸባዮች አሉብኝ። ብዙ ሰው አስቀይሜ ያውቃለሁ። ብዙ ሰው ማስቀይሞኝ ያውቃል። በጣም ብዙ ነገር ላይፌ ላይ አሳልፌ ነው አሁን እዚህ የደረስኩትኝ እና በጣም የምወደው ሰው ነበረ። በጣም ሴት ነው ማወራው፣ ወንድ አይደለም። እና ከሮሚ በላይ እንደውም ያህን ሰው በጣም ሚስጥሬን ማማክረው የምነግረው እና አወራለሁ። ተያታትኝ አማክራ አሁን እንዴት ነው ሮሚ አጠገቤ ስትሆን አሁን ለሮሚ ማልነግራት ነገሮች አሉ። ሺም ላይክ እንደ እህት እንደ ታላቅ እህት ሺም የሚይዘኝ፣ ለዛ ሰው ግን ሺም አይዘኝም። ላይክ በጣም እነግራታለሁ እና ሁሉ ነገር ላይ ያለች ምናምን በቃ ብቻ በጣም ነበረ መወዳት። ስፔሻሊ ግን ውድቀቴ ላይ አለች። ውድቀቴ ላይ ነሰንስ ሲካፋኝ ሲጀግረኝ ሰው ሳጣ አለች እና እኔ ጓደኛ ወይም ትክክለኛ ሰው የሚመስለኝ በቃ ሳዝን ምናምን አጠገቤ አለ። ግን ዳስና ራይት። እንደውም ትክክለኛ ሰው ደስታችሁን አብሮ የሚካፈል ሰው ነው። ስትደሰቱ አብሮ የሚደሰትላችሁ ሰው ነው። አንዳንድ ሰው ሀዘናችሁ ላይ በጣም ሰፖርት ያደርጋችሁና ደስታችሁ ላይ ግን አጠገባችሁ አይኖርም። ቢካዝ ደስታችሁን መቋቋም ያቅተዋል። እና እውነቴን ነው የምላችሁ፣ ዝራችሁ ላይ እንደዚህ አይነት ሰው ካለ ኖቲስ አድርጉት። ደስታችሁን ሴሌብሬት የማያደርግ ሰው ካለ ኖቲስ አድርጉት። ያ ትክክለኛ ጓደኛችሁ ወይም ዘመዳችሁ ኦር ቅርብ ሰዋችሁ አይደለም። እና ለዛ ሰው ከኔ አልፌ በቃ የማልነግረው ነገር የለም ማለት የማልነግረው እና ከእህት በላይ በቃ ማለት እህት በሏት ያችን ሰው እና አት ሰም ፖይንት ሰው በምን ይተዋወቃል፣ በምን ያውቃል፣ ወሬ ደግሞ ይመጣል። እንደው እኔ ስለ ሰው ያወራሁት ነገር ካለ ዞሮ 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 ይመጣል። ዳትስ በቃ እውነተኛ ነገር ነው የምነግራችሁ። ከዛ ሮሚ የዶክተር ሁዳን እያልሽ ከዛ አት ሰም ፖይንት እንደዚህ ቤቴ ቁጭ ባልኩበት እንግዲህ አስብት የኔ ብላችሁ የምትቀርቡትን ሰው እኮ ፊልተር የላችሁም አይደለ? የሆነ ነገር ፋይናንሻሊ ቢቸግረኝ ከሆነ ሰው ጋር ብጣላ ከሆነ ሰው ጋር ብታረቅ ይሄ ዲቴል ነው የምናገረው። ከዛ እግዚአብሔር ነው የምላችሁ ለዛ ሰው ብቻ የነገርኩት ነገር ዞሮ 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 የሆነ ሰው ጋር ደርሶ ነገረኝ ማለት ነው። በጣም ነው ሾክድ የሆንኩት። በስመ አብ ወወልድ ወመንፈስ ቅዱስ። ከዛ በኋላ እንዴት ነው ላይክ ሰው እንዴት ነው የሚታመነው ነው ያልኩት። ቢካዝ ያቺ ሰው እኔ እንጃ በኢየሱስ ስም እንዴ እኔ ቃል የለኝም። በቃ ሺ ወዝ ዴር ፎር ሚ ከመጀመሪያ እስከ መጨረሻው እርግዝናዬ ላይ ምን ላይ ማለት ነው። ከዛ እኔ ዝም ማለት አልችልም። ላይክ የሆነ ነገር ተፈጠረ በቃ እግዚአብሔር ይፍታው ምናምን ብዬ ዝም ማለት አልችልም። አይ ቴክስትድ ሄር ላይክ አይ ሄርድ ዲስ እንደዚህ አይነት ነገሮችን ሰምቻለሁ። ድጋሚ ይሄን ነገር ብሰማ አልኩኝ እግዚአብሔርን ለእኔም በጣም ብዙ ሚስጥር በዛው ልክ ነግራኛለች። ሄብርሻዬ ቴንኪው የኔ ቆንጆ፣ በዛው ልክ በጣም ብዙ ነገር ያሰው ነግሮኛል እና I'm gonna do the same thing you did to me. That's what I said. ይሄ እግዚአብሔር በቃ ይቅር በላት ምናምን ብዬ አላለፍኩትም። እስቲል በቃ ያደረገችልኝ ነገር ላይክ was that all fake እላለሁ። ላይክ እንዴት ሰው እንደዛ ፌክ ማድረግ ይችላል? ወሬው አይደለም በጣም ተጨማምሮ ምናምን ነው የደረሰው እና አንዳንዴ ትንሽ ሰው ሲያውቃችሁ ከዛ ተመልሶ ደግሞ ሶሻል ሚዲያ ላይ ሳያችሁ ምናምን እናንተን ለማጣጣል የሆነ ነገር ለማድረግ በጣም ረጅም ሌንግዝ ይጓዛል። ምን ልላችሁ ነው? ኤኒዌይስ በጣም ተጠንቀቁ። ዙሪያችሁን በቃ ሊሚታችሁን ጠብቁ። ባልሽ
ትዳር እንዳስጠላው የሚያስታውቅ እኔ ጫማ አይቼ ነው። ወንድ ልጅ አያለው ብዙ ጊዜ ጫማ ክርስቶስ ጫማው ካለቀ ከተጣመመ ጃኬቱ የሆነ ተዘናፋ ከሆነ ህይወት አስጠልቶታል። I swear to my mom I swear ተነነነ ብላለች እንትና ሊያዡ እኔ ጫማ ነው ማይ ወንድ ልጅ አደራችሁን እንደው በአካባቢው ሳያችሁ የተጣመመ ጫማ ያለቀ ጫማ ካየ በአሜሪካን ሀገር እኮ አንድ ሰው ያለቀ ጫማ ከለበሰ ህይወት እንዴት እንዳስጠላው እዩት። እንግዲህ የዛሬ 4 ዓመት 5 ዓመት የገዛው ጫማ እኔ አዲስ እንደሆነ ነው ያለው። በቃ ጫማውን ነው ማየን ያውን የሆነ ማያው ባልሽ ቦይፍሬንድ ምናምን ካለ ጫማውን ነው አስቀድም ይመት ዳሲ አንቺም ደግሞ ዝም ብለሽ ተዘናፋው ነው ቋብልጭ አለ ከውስጥ ሱሪ ከላይ ቀሚስ ከለበሽ ህይወት እንዳስጠላሽ አውቀዋለሁ በቃ